የአዲስ አበባ ከተማ መሬት ልማት አስተዳደር ቢሮ ለነዋሪዎች ቀልጣፋና ዘመናዊ አገልግሎት ለመስጠት ያስችል ዘንድ የተለያዩ የሪፎርም ስራዎችን ያካሄደ ሲሆን በተለይም የህብረተሰቡን ፍትሃዊ ተጠቃሚነት ለማረጋገጥና በከተማዋ ያለውን ውስን የመሬት ሀብት በአግባቡ ለመጠቀም በየጊዜው የመሬት ሊዝ ጨረታ ያካሄደ ይገኛል። ከመጋቢት 1 ጀምሮ እስከ መጋቢት 26 ቀን ሲካሄድ የነበረው አምስተኛው ዙር የመሬት ሊዝ ጨረታም ተከፍቷል። የአዲስ አበባ ከተማ መሬት ልማት አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዳይሬክተር አቶ ጫሊ አብርሃም በዚህኛው ዙር የወጣው የሊዝ ጨረታ ከሌሎች 4 ዙሮች የበለጠ እንደሆነ ተናግረዋል። በአምስተኛ ዙር የወጡ ያሉ የመሬት ጨረታዎች በአዲስ አበባ እስካሁን ከወጡ ጨረታዎች በጣም ሰፊ ነው። 18 ሄክታር ነው። 9 ክፍለ ከተሞችን ያካተተ ነው። በፕሎት ደረጃ 426 ፕሎት ነው የወጣው ማለት ነው። ከዛው 86ቱ ዛሬ ይከፈታል። እስከ አርብ ይቀጥላል። መርሃ ግብሩ ነጻ ፍትሃዊ እንዲሆን ግልጽም እንዲሆን ታማኝነት እንዲኖረው ኦንላይን ነው። ከሰው ንክኪ ነጻ ነው ሂደቱ። በቢሮው አምስተኛውን ዙር ጨምሮ ባለፉት 4 ዙሮች የተካሄዱት ጨረታዎች በዘመናዊ መንገድ የተካሄዱ በመሆናቸው በቢሮው ከዚህ በፊት ይስተዋሉ የነበሩ የመልካም አስተዳደር ጥያቄዎችን የመለሱ መሆናቸውንም ተጫራቾች ተናግረዋል። ከዚህ ቀደም የነበረው ትንሽ እዛ መሬት አስተዳደር ላይ ሰነድ ለመግዛትም ብዙ ወረፋ ፀሐይም እንግልት ነበር። አሁን ላይ ግን በሲስተም ነው እና ቤትሽ ቁጭ ብለሽ መግዛት ትችያለሽ፣ ስራ ቦታም መግዛት ትችያለሽ። በዛ መልኩ ነው ጥሩ ነው። ምንም ቀለል ያለ ነው፣ እየቀለለ ነው፣ በቴክኖሎጂ የተደገፈ ነው። አሁን ጨረታው ከመጀመሪያው ጀምሮ ሳጥኑ ሲከፈት አይተናል። ያው ሳጥኑ ተከፍቶ ደግሞ በየኮዳቸው በየቦታ ኮዳቸው ሲደረደር አይተናል። ግልጽነቱ ደስ ይላል። ከመከፈቱ በፊት መታሸጉን አይተን ነበረ። ቁልፉም ሲከፈት አይተን ነበረ። ሲያስተካክሉ ሲደረድሩም አይተናቸው ነበር። በጣም ደስ የሚልና ግልጽ ነው። ደግሞ የአሁኑ አምስተኛ ዙር ዋጋው በጣም የወረደ ነው። በእውነቱ ከሆነ እኔ ከዚህ በፊት የምሰማው እዛው ተሸፋፍነው እዛው የሆነ ነገር አድርጎ ነው የሚያወጡት። ይሄ ደግሞ አምስተኛ ዙር ዶክመንት ምናምን ኦንላይን ነው የገዛሁት። ይሄ ደግሞ ከቴክኖሎጂ ጋር የተያያዘ ስለሆነ ጥሩ ነው። ዋጋው በጣም አነስተኛ፣ ያው ሰው ምናልባት አቅም ያለው በጣም ከጨመረ ነው እንጂ መነሻ መንግስት ያወጣው በጣም ትንሽ ነው። በጨረታው ብዙ ቁጥር ያለው ተሳታፊ መጫረቱን የገለጹት አቶ ጫሊ በመሬት ልማት አስተዳደር ቢሮ የተካሄደው የሪፎርም ስራ ለዚህ አንዱ ማሳያ መሆኑን አንስተዋል። ጨረታውን ላሸነፉ ተጫራቾች በአጭር ጊዜ ወደ ቀጣይ ሂደት እንዲገቡ ይደረጋልም ብለዋል። 7000 ነው አካባቢ ነው የገዙት። ተሳታፊውም ብዙ ነው ማለት ነው። ቅድም ብዛቱም እንዳለ በጣም ተሳታፊዎቹም በብዛት ነው። ይሄም የሆነበት ኦንላይን ስለነበረ ስራ ቦታ ሆኖ እንደ ድሮ ሰልፍ ጠብቆ ሳይሆን በራሱ ስራ ቦታ ሆኖ ማታም ቤት ሆኖ መግዛት የሚችልባቸው ኦንላይን ነበሩ የሰነድ ሽያጩ። በዛ ሂደት 7000 ላይ እሱ ላይም ጥሩ ተሳታፊ ነው ያሉ ብለን ነው የምንወስደው ማለት ነው። ተሳታፊዎቹ ተወካዮቻቸውን መርጦ ታዛቢዎቻቸው አሉ፣ ራሳቸውን በአካል ይገኛሉ። በዛ ሂደት ነው የሚካሄደው። እንግዲህ ይሄ ሪፎርም ውጤት ነው፣ አንዱ ፓርቲ የሪፎርም ውጤት ነው። መሬት ልማት ሪፎርም ላይ እንደነበረ ይታወቃል። ብዙ ሰፊ ዲቴይል ሪፎርሞችን ጥልቅ የሆነ ሪፎርሞችን አካሂዶታል። አሁን ግን መሬቱን ቁጥሩን ካወቅነ በኋላ የተለያዩ መሬቶች በአግባቡ ያልለሙትን ወደ መሬት ባንክ ከማስገባት እሱን ተደጋጋሚ የልማቱም ፍትሃዊ የሆነ የህዝብ ተጠቃሚነትም ከማምጣት አኳያ የተደረገ ያለው ስራ ሰፊ ነው። ያሸነፉት ህጉን ጠብቆ ወዲያውኑ ቀጣይ በጋዜጣ ከታተመ በኋላ ወደ ስራ የሚገቡበት ሂደት የምንከተል ሂደት ነው ማለት ነው የሚሆነው። በ5 ክፍለ ከተሞች የተካሄደው የመሬት ሊዝ ጨረታ እስከ ሚያዝያ 3 እንደሚቆይ ተመላክቷል።